ውጭልኝ እንዴ ምንድነው በስመ አብ ወልድ አንተ ምን አይነት ሰው ነህ አፎን በስመ አብ አይዞሽ ማዛ ደርሰናል አይዞሽ አርፈ ተቀመጥ እስቲ ቆይ አልገኝ ምንድነው ቆምትፈልጉት ምን ሆናችሁ ነው ምንድናችሁ ቆይ አልፈልግ ስራቴ ቆብያ ነው ቤት እሺ ተገፋ ተረሳያለሁ እዚህ አይነት ቦታ እንዴት መጣህ በስመ አብ ሲያስፈራ ቤት በኩል እሺ ካስ በለው ረጋ በሉ ቤት በኩል ምንድነው ረጋ በሉ አልኩኝ አይደል ቤት በኩል ጭራሽ እኔን ተዝብድበኛለች ስማ አይደለም ይኸውልህ ይሄን ነገር ማወቅ ያለባት እናቴ ናት ምንም አላመጣም አንቺ እናቴን ዛሬ ቀብረሻታል አንቺ አባቴንም ሳላቆይ በልጅነት በቁም ልገየው ነበር ማን እኔ ምንም መጣጣበት ጉዳይ አለ ዘር በለስ ጋር እንዴ ምን ሆናችሁ ነው ኧረ ቆይ ትጠጣዋለህ አተ መርዝ ነው በቃ መርዝ ነው ለምንድን ነው ዝም ያልሽኝ እሺ ለምንድን ነው በክሽኝ እኮ ልንገርሽ እንደዛ ያለ አባታ ድጊ እኔ እኮ ከዛ በኋላ ነው ያወቅኩት ለምንድን ነው በክሽኝ ለምንድን ነው ያልነገርሽኝ አንቺ እኮ ሁሉ ነገር ነበርሽ እህቴ ነበርሽ ትሄድበት ቦታ አለ ያዝ ነው ምን ነው ካሜራ ምናምን ነገር ሆናችሁ ያዝ ነው ትሄድ ልቀቁኝ ቆይ ልቀቁኝ እንዴ አውጣ እሺ በቃ ቆይ ልቀቁኝ እንገወታማ አልሄድም እኔ እዛ ሪከርድ አለብኝ መድኃኒቱ የት አለ? ምንድን ነው የምታረጉት? ቦርሳ ውስጥ ነው። ምን ሆናችሁ ነው? ምንድን ነው ማለት እኔ ጓደኛዬ ላይ ይሄን እንደዚህ ጨካኝ ይሆናለሁ ብዬ አስቤ አላውቅም። አሁን የእውነት በጣም እየተሰማኝ ነው። ገንዘብ የሰውን ልጅ እንደዚህ ይቀይራል ብዬ አስቤ አላውቅም። ደስ ልቀቁ። ቆይ ምን ሆናችሁ ነው? ምንም የለም። ምን ሆነ ነው? ምንድን ነው? ቆይ ሌላ ሰው እንዳይመጣ ሄድ። ለእኔ ራሱ ገርሞኛል ማለት ነው። ማለት ይሞታሉ 3 ቀን ነው የቀራቸው። በዚህ ሁሉ ጊዜ ውስጥ ጓደኛሽ መዓዛ ግን ታግታ ነበር አይደል? አዎ እንደዚህ ሆኗል። ቆይ ነገር እንዴት ነው የሚሻለው? አንደኛ እሳቸው ድነዋል። አሁን ነገ ዲኤንኤ ቢሉስ ምንድን ነው የምናረገው ስለው ምንድን ነው ማድረግ ያለብን እንዴት ነው የምናረገው ስለው በቃ እሱ ችግር የለውም እኛ እሳቸው ማስወገድ ባለን መንገድ እናስወግዳለን አሉ። እንዴ አይ ማናቸው አይ እነሱ ዝም ብሎ የሰፈር ልጆች ናቸው አታስነቃ አታያቸው ካየው እኮ ሌላ ነገር ይላሉ እና እስከበው ግባ አስታገዝ ለቀቀኝ ነው ምንድን ነው የምትፈልጉት? ቆይ ምን ሆናችሁ ነው? ተቀመጥ። ቆይ ምንድን ነው ያሰው? አርፈ ተቀመጥ። እስቲ ቆይ አልኩኝ ምንድን ነው የምትፈልጉት? ምን ሆናችሁ ነው? ምንድን ናችሁ? ቆይ አልፈልግም ስራቴ ቆብያ ነው ሌባ ምንድን ናችሁ? አልገባኝም ነው ዝም በላይ ተቀመጥ። ዴለች እና አንቺ ምንድን ነው ያደረግሽው? ምንድን ነው ያው ለዚህ ጋር ቅድም የሰራው ስራ እኛ ስለሆነን ያለፍነው ልትሮጥ ልደበድበን ሞክረህ ነበር። አዎ ምንድን ነው የምትፈልጉት? ቆይ ምንድን ናችሁ? ምንድን ነው ያለው? ሰው ካሜራ ምናምን ነገር ይዛችሁ አሁን ይኸውልህ ስለሱ አንተ መጠየቅ ምንም አትችልም። ምንም አይነት መብት የለህም ይሄንን ነገር ስለመጠየቅ። አንቺ ምንድን ነው የሰራሽው? ቆይ ለምንድን ነው መብት የለኝም? አንቺ ምንድን ነው ፍላጎት? ቆይ ምንድን ነው ፍላጎቷ? አርፈህ ተቀመጥ። አይደለም ቆይ ምንድን ነው ካሜራ ውስጥ ምንድን ነው? አርፈህ ተቀመጥ። ለምን የምትቀመጠው? ምንድን ነው? ቆይ ይሄ ሁሉ ጎረምሳው ናችሁ። ምንድን ነው የምታደርጉት? ምንም አይመለከትም። ተቀመጥ። እኔ እንደዚህ አይነት ነገር አልፈልግም። አቦ አትፈልግም? አንቺ ነው ማለት ነው። አንቺ ገድዬ ማለት ነው። ለስራት ማለት እስኮነ እንቀጠቅጣለን። ሰዎች አረግድ የላችሁ እንዴ? አረቦ እንዴ ምንድን ነው? እሺ ቆይ ልቀቀኝ። በቃ ዘርበል። እሺ ልቀቀኝ። ዘርበል። አንተም እንዴ ምንድን ነው የሚያማታህ? ስልክህን አምጣ። ስልኩን ተቀበል። እስቲ ቆይ ሰዎች ምንድን ለቀቀችና እንዴ ተቀበሉ። ቆይ እስቲ አንቺ ምንድን ነው? አንቺ ይኸውልሽ አንቺን ማለት ነው እገልሻለሁ። አትዛት ሰው ላይ አትዛት። አርፈህ ተቀመጥ። እገልሻለሁ። ልንገርሽ ተቀመጭ። እገልሻለሁ። ጭራሽ ደግሞ ስልክ ስትለኛለች እንዴ? እሷ ላይ የመዛት ምንም አይነት መብት የለህም አንተ። እየሰማኸኝ ነው? ምን ልታረግ ነው የመጣው? ለመሆኑ ለሷ ምን ለማቀበል ነው? አንቺ እንደዚህ ታስደበድብኛለሽ ነው? አንቺ ጅብ ብታቂ ለአንቺ ብዬ ነው። እሺ ጭራሽ እኔን ታስደበድበኛለች። ስማ አይደለም ይኸውልህ ከዚህ በኋላ አንተ ማንም ትዕግስት አይሰጥም። እየሰማኸኝ ነው?
አይ ችግር የለም እንለጠልጣለን ምን ስለሆናችሁ ነው ምንድናችሁ ቆይ ንገሩኝ ምንድናችሁ ንገሩኝ ምንድናችሁ አውቀሃል ስለኛ ማንነት አውቀሃል ምንድነው ማቀው ዝም ብለህ አፈነ ቤት ውስጥ አስገባኝ ጠይቅ ጥያቄ ብቻ መልስ ስተን ሌላ ነገር አታድርግ ተረጋጋ አንቺ አጋበለ ደስተቀመጥ ነው ወደዚህ ሰውዬ ምንድነው ቆይ የፈለከው አልገባኝም ንገረኝ እሺ የፈለግነውን ነገር እንኳን እንድንጠይቅ ጊዜ አልሰጠንም እኮ ምንድነው የፈለከው የፈለግነው ለምንድነው ይሄንን መድኃኒቱን አምጣው ብልቃጡን አምጣው አንቺ ውሻ ምንድነው እሰራልሻለሁ እኔ ወንድ አይደለም እሰራልሻለሁ ምንድነው እዚህ ብልቃጥ ውስጥ ያለው ይሄ ልቀጥ ምንድነው ያለው እሷን ጠይቃት እሱን ምን ጠይቃታለሁ አንተ እኮ ነው ይዘህ የመጣው ይሄንን ማለት እንጃ ለምን ቀማኝ ቆይ ለምንድነው የምትቀማኝ እሺ ለምንድነው የምትቀሙኝ ይሄንን ነገር ለመቀማት አትሞክር እያንዳንዱ ከኛ ጋር ግብግብ ፈጠራለሁ ብለህ ለምትሞክረው ነገር አጥፋ ከባድ ነው የሚሆነው እየሰማኸኝ ነው በእናትህ ምንም አታስፈር ቆይ ምንድነው ፍላጎታችሁ አሁን ምንድነው ለምንድነው ሲቀማችሁኝ ይሄው ምንድነው ይሄ መድኃኒት አይደለ ለአቶ ታፈሰ የሚሰጥ መድኃኒት ስማ ይኸውልህ አንድ ነገር ልንገር ቆይ መጀመሪያ ለካንተ ጋር ለማውራት ማለት ነው ካሜራውን አጥፋና ይሄ እዚህ ጋር የተዘበዘቡት እንዳለ ጎረምሶችን አውጣው ከዛ በኋላ ማውራት ያለብንን ነገር እናወራለን ምንድነው ቆይ ፍላጎታችሁ ማነጋገር ምንድናችሁ እናንተስ አጥፋለት ካሜራውን አጥፋው ሶስታችሁም ውጡ አንዱ ሰው ይበቃ ማነጋገር የምትፈልግ ከሆነ እንነጋገራለን እሺ ምንድነው ቆይ አሁን ካሜራ ጠፍቷል ምንድነው አሁን ዘረፋ ነው ወይስ ምንድነው አልገባኝም ዘረፋ ቢሆን ኖሮ እዚህ ጋር አንተ ማንንም ማስቀምጦ ያወራህ እየሰማኸኝ ነው እዚህ ያመጣህን ጉዳይ ታውቃታለህ አይደል እሷ አዎ አውቃታለሁ እቺ ከጥያቄ ነው ጀምረልህ ይሄስ መድኃኒት ምንድነው ሙሉ ነገሩ አሁን እሱን ተውና ማለት ነው አሁን እናንተ ምንድናችሁ ማናችሁ ቆይ ይኸውልህ ስለኛ ማንነት ምንም የሚመለከተ ጉዳይ የለም መግለጽ ካለብን ግን እንገልጽልሃለን እኛ የሚዲያ አባላቶች ነን እና ምን ስለሆናችሁ ነው የምትመቱኝ ምን ስለሆናችሁ ነው የምትደበድቡኝ ታዲያ አንተ ወንጀለኛ ስለሆንክ እንደምን አገባ አንተ ወንጀለኛ ስለሆንክ ለምንድን ነው የምትደበድቡኝስ ለምንድን ነው የምትመቱኝስ ሙሉ ነገሩ አንተ ላይ ምርመራው በሙሉ ተደርጎ እሷን መስከራብህ አንተ ወንጀልህ ስለተረጋገጠ ማንሽ መስከራቸው እጅ ከፈንጅም መድኃኒት መርዝ ሰጥ ስለተያዘ ነው ይሄንን ነገር አንተ ላይ እርምጃ እንድንወስድ የተደረገው አንቺ ውሻ ትሰሚኛለሽ ተቀመጥ ይኸውልህ ተቀመጥ ይኸውልሽ አንቺ እኔ ማለት ነው ታያለሽ እገልሻለሁ አትዘትላል እንዴ እገላታለሁ ይኸውልህ ተባባሪ ነች እሷ አንተም እሷም ሁለታችሁም ተባባሪ ናችሁ ወንጀለኞች ናችሁ እሷ ራሷን ንጹህ አድርጋ አንስታ አይደለም አንተን ያጋለጠች ራሷንም ወንጀለኛ እንደሆነች አንተ ቆሻሻ ባልሰራልሽ ደግሞ ዝም በይለም እስካሁን ዝም ያልኩ እስክትረጋጋ ብዬ ነው ሲጀመር እዚህ ውስጥ የገባነው ሁለታችን ተጨማላልቀናል ስለዚህ አንተም ብቻ አይደለም እዚህ ውስጥ የከተትኩ እኔ ራሴ ንጹህ ነኝ ብዬ አይደለም ስለዚህ ራስን እንደ ንጹህ አድርገህ ዝም ብለህ አትፎክር በቃ እኛ እየሰራን ያለው ነገር ትክክል አይደለም የሰው ህይወት ላይ ነው እየቀለድን ያለ ነው አንቺ ለማኝ መጀመሪያ ለምን አትነግሪኝም ነበር ብር ፈልጋለሁ ምናምን ብለሽ የተገፈኝ አንቺ ምን እኔ ብር ፈልጋለሁ ብዬ ሰው ገላለሁ አላልኩም ሰው እኚ አባት ይሞታሉ በቃ ብለን ነው ያዛ ውስጥ ያስገባህኝ እንጂ መድኃኒት ተሳታችሁ አለ ብለን ለነሱ አስነገረሽ ለኔ አስነግሪኝም እንዴ ለነሱ አስነገረሽ ትገላችኋለህ ብያለሁ እኮ ይሄንን ነገር እንዴት እንደዚህ እናረጋለን በቃ እሳቸው ድነዋል ስለዚህ ማዛ የራሷን ማንነት ማግኘት አለባት ስልክ እንደዚህ አይነት ነገር ወደ ኋላ መመለስ የለብንም ብላል ሲጀመር የድምጽ ቅጂ ሁሉ ሰጥቻቸዋለሁ በቃ እኔ መቀጣት ካለብኝ ልቀጣ ስለዚህ አንተም እውነቱን ንገራቸው ጭራሽ የድምጽ ቅጂውንም ሰጥቻቸው በቃ አልፈለክማ ብዙ አማራጭ እኮ ሰጥቻለሁ አንቺን ማለት ነው አታስፈራራት የትም ልግባ ብቻ አንቺ የፈለኩ ነገር አድርገኝ ግን እቺ ልጅ ማንነታው ማግኘት አለባት ማዛ መገኘት አለባት ለምን ማዛ የት ነው የምትገኘው ማዛ ነው የምትለው ማዛ እኔ ጋር ምን ትሰራለች አንተ አይደል ማዛ ያስቀምጥካት የሷ ጓደኛ የአቶ ታፈሰ ልጅ ኤው ቻርለች እንደ ያቶ ታፈዘ ልጅ እንዴ ሰውዬ ዶክመንቱን አምጣ የሰራውን ዶክመንት ማላቅ መሰለ እንዴ ፎርጅድ ዶክመንት እንዳሰራ እያንዳንዱ የሰራው ጭራሽ እንዳለ ሁሉ ነገር አዎ ማለት እኔ አይምሮይ መቀበል እንዳልቻለ ነገር ያለው ምንድነው የሰራሻለሽው እኔ ምንም አልሰራውም በአንተ ቤት ሁሉንም ነገር ቀያይረ ሞታል ይሄ ኦሪጂናሉ ይሄ ፎርጂዱ እቺ ማለት ነው ተክላላ ምንድነው የምትሰሪው አንቺ ሴትዮ ምንድነው የምትሰሪው ይኸውልህ በላይ እኔ ምንም አልሰራውም በቃ እዚህ ላይ እናቁ ምንድነው ያረክሽው ምንድነው የሰራሽው ይሄ ሁሉ ዶክመንት አሰባስበህ የሰው ማንነት ቀየረ ገንዘብ ልትበላ አይደለ ሐሳብህ ከዚህ በላይ ምን ማስረጃ አለ ሁሉም ነገር እንዳለ ተደማምሮ ፊታቸውን የሚያዞረው አንተ ላይ ነው ማስተባበያ አለ ለዚህ ለመሆኑ
ምንድነው ማስተባበለው? እንዴት ምኑን ነው ማስተባበለው? ምንድነው ማስተባበል ማለት? ያውልህ እጅ ከፈንጅ በመጀመሪያ መድኃኒት ስሰጥ ተይዛል። ይሄ መድኃኒት ገና ይመረመራል፣ ይበረበራል። ሰማኸኝ? ከየት መድኃኒቱ ለራሴ ነው ያዝኩት። ኧረ ራስን ልታጠፋ ነው ሲጀመር ምን በምን አወክረ ራስን ልታጠፋ ነው የምትለው? መድኃኒቱ የራሴ ነው። መድኃኒቱን አምጥቼ እንደውም ጠይቄያለሁ እኮ ይሄ ሬሳ ቢመረመር ስለ ይሄ 24 ሰዓት አይቆይም፣ ሬሳ ቢመረመር አይገኝም ብለሃል። ስለዚህ ዲኤንኤ ቢመረመርስ እኔና እሷ አይመረምሩም። ሰው ምንድነው ያስነኩሽ? እነዚህ ሰዎች ምንም አላስነኩኝ። እኔ ህሊናዬ ስለወቀሰኝ ነው ብያለሁ። እኔ ይሄን ማድረግ አልችልም፣ ህሊናዬን አይፈቅድም ሲል አንዴ ገብተሽበታል። አልፈልግም አትይም እንዴ ታዲያ? ይኸውልህ እንደዚህ የሚባል ነገር የለም። ከ3 ሰዓት በፊት ነጠላ አጽቅዝቀሽ 3 ቀን ታስመስያለሽ። እያንዳንዱን ነገር ስታወራ የነበረውን ሰምተናል። እኛ ነን ሁሉንም ነገር ያቀነባበር ነው። አንተ የነበርክበትን ቦታ ከበን የያዝን እኛ ነን። ሰማኸኝ? አሁን ምንም ማምለጫ መፈናፈኛ መንገድ የለም። ከዚህ በኋላ እውነታውን ተናገር። እንዴት አድርጋችሁ ይህንን ድርጊት እንደፈጸማችሁት አውራ። መዓዛ ያለችበትን ቦታ ተናገር። በል ወንድሜ እቺ ማለት ነው ይሄ መርዝ ምናምን የምቀባጥረው ጭንቅላቷ ጤነኛ አይመስለኝም። እና ምንድነው ጤነኛ አይመስለኝም ጭራሽም ማለት ነው። እና ይሄ መድኃኒቱ ጥቁር አዝሙድ ምናምን የሚባል ነው ለጉንፋን የሚሆን። አዎ ይሄን እንዳሞ ማለት ነው። ከየት እንዳመጣችሁ ለሷ ለምንድን ነው የምትሰጣት ይሄ መድኃኒት? ግን አሁን እኔ ዝም ብዬ ለራሴ ነው ያዝኩት። ከኪሴ ውስጥ አይደል ከእጄ ላይ አይደል የቀማችሁኝ? ለራስህ ከሆነ 2-3 ጠብ አደርግልሃለሁ ፊት ላይ። ከዛ በኋላ ጥቁር ምኑን ነው የምታደርገው? በልበሉን ያሰጡኝ። ይሄ ስለዚህ ፎርጂድም ቢሆን ማለት ነው ራሷ አሰርታ። እኔ ምንም የማውቀው ጉዳይ የለም። እኔን እዚህ ውስጥ አትክተችኝ። በቃ ራስሽ እንደገባሽበት ውጪ። እኔን እዚህ ውስጥ አትክተችኝ። በል እኔ ያሰጡኝ ወንድሜ። እኔ ምን ፈልገው? ዘርበል እኔ አልፈልግም። ምንድነው የማፈልገው? ጥቁር አዝሙድ ነው አላልክም? አዎ አልፈልግም። አዎ ጥቁር አዝሙድ ነው። ና ጠጣ። እኔ አልፈልግም። ይኸውልህ ና ግባ። አሳልፈኝ። ጥቁር አዝሙድ ነው ካልክ ጠጣው። እኔ አልጠጣውም እሱን ነገር። ይኸውልህ ሰውዬ በቃ ና ግባ ተቀመጥ። ምንድን ነው የምትፈልገው? ትቀምስልናለህ፣ ከዛ እኛም እንቀጥላለን። አንተው እኔ አልጠጣውም ማለት ነው። እኔ በቃ እና ማን ይጠጣው? እኔ አልጠጣውም። አንተው በቃ መድኃኒቱን ስጡኝ፣ እኔ አስወጡኝ። አሁን ይኸውልህ ማለት ነው ትሰማለህ? ከትልቅ ማስረጃ በላይ ነው ሁለቱ ዶክመንቱና ይሄ ዶክመንቱ። አንተ ይኸውልህ ቆይ ጋዜጠኛ ነኝ አላላችሁም እንዴ? እና ምንድን ነው ይሄን ነገር? ይሄን ማስመርመር ችግር የለም። ጥቁር አዝሙድ ነው ይሄም ቢሆን ማለት ፎርጅድ። እኔ ማሰራቴን በምን እርግጠኛ ሆንክ? ለእሷ ብላ እሷም አዜብ ማነው ማርታው ስሟ ለእሷ ዝም ብላ በእንትን ጭንቅላቷም ላልቶ ይሆናል ምን ስለምትለው ነገር እኔ አላውቅም። ምንም ላልቶ የሚባል ነገር የለም። ጥቁር አዝሙድ ነው ካልከን ትጠጣዋለህ። ና ጠጣ። ስማ ና ግባ። ና ጋርድ ግባ። ስነ ስርዓት ያዝ። ስነ ስርዓት ያዝ። ኧረ ዘርበል ጠጣሁ። እኔ እሱን ነገር ምንም አልጠጣሁም። ማን እኔ ምንም የምጠጣበት ጉዳይ የለም። ዘርበል እሱ ጋር እንደ ምን ሆናችሁ ነው? ኧረ ቆይ ትጠጣዋለህ። አንተ መርዝ ነው፣ በቃ መርዝ ነው። እኛ ልታጭበረብረን ነው። አናቱን እንዳለ ለበዝ እንዴ ሰላቢ አብዳችኋል እንዴ? ካንካ ይሄንንም ጥሩ ቦታ አስቀምጥልኝ። መርዝ እንደሆነ ካወቅን ይመረመራል። በቃ መርዝ መድኃኒት ነው። ሁሉም ነገር ታውቋል። እያንዳንዱ ነገር የደበከው ነገር ታውቋል። ስለዚህ ሁሉም ነገር አፍረጥርጠህ ተናገር። ከዛ በመቀጠል ደግሞ መዓዛም የት እንደምትገኝ ትመራለህ። መዓዛ ማነች? መዓዛ የወለቻትና እቺ ሴትዮ እኮ እናንተ ቆይ ምንድን ነው የምትለው? እሺ ያ መርዝ ነው አልኩህ። በቃ አለቀ። ቆይ ምንድን ነው ያውቃል፣ በደንብ ያውቃል። በደንብ እኔና አንተ ይሄንን ስራ ስንጀምር አብረናን ነው የጀመርነው። ይሄንን ፎርጅድ አሰርታ የመጣ ከሾፌሩ ጋር አንተ አይደለ እንዴ? ገስታውስ ውስጥ መዓዛን ጠርቻት እንደገና አንቺ መዓዛ ነሽ ብለሽ ግቢ ያልከው አንተ አይደለ እንዴ? እንዴት ነው መዓዛ ማነች የምትለው? እና ይሄን ሁሉ ካወቅሽ ታዲያ ይሄን ሁሉ ከነገረች ለምን ሄደሽ ታዲያ መዓዛን አሰጪውም? መዓዛ የምትያትች ምንድነው? ጠርቻት ምናምን እያልሽ አይደል? እንዳሁን እኔ ምን አቅልሻለሁ እኮ ከዛ ከሆቴል እኮ ይዛት ሄዳት። እኔ እሷን አውቃታለሁ። መዓዛ ነው ምናምን ነገር ምናምን ነው ጭራሽ ማለት ነው። መዓዛ ጠርቼ ምናምን እና ከጠራሻት የታረክሻት እኔ የት ላድርጋት? መዓዛን ከየት ላምጣልህ? ራስህ ከሾፌሩ ጋር 2 ሰዓት ተኩል ይዛት አልሄድክም? ከገስታውሱ አሁን ነገሮችን አትሸፋፍን፣ ነገሮችን አትደባብቅ። ሁሉም ማስረጃ አንተ ላይ ነው የሚደመደመው። ምንድነው ሁሉም ማስረጃ? የሚገባህ ቦታ እንሰጣለን። ከዛ በኋላ እያንዳንዱን ትለፈልፋለህ። ለእኛ አልናገርም የምትል ከሆነ ይሄ የመጨረሻ እድል ነው አሁን የምሰጠህ። ከዚህ በኋላ ማንም አንተን አይለምንም፣ አይታገስም። ይሄ መለመን ምናምን ነገር ጉዳይ አይደለም። ይኸውልህ ወንድሜ እሷ ማለት ነው ጤነኛ አይደለችም። እኔ በጣም ጤነኛ ነኝ። ጤነኛም አይደለችም እሷ ባል ነው በእንትን ጭራሽ ማለት ነው። ይሄ አእምሯም ላልቷል። ሀና ምናምን መዓዛ ምንም የላለውት ነገር የለም። ሲጀመር አሁን የሆነ ነገር አሁን መዓዛ ስለምታያት ነገር ሪጅና ሳይዋ ታዲያ ያለችበት እኔ ጋር እንዳለችው ያገትከው
ማን ነው ያገትኩት? ከሹፌሩ ጋር ይዛት ሄድከው አንተ አይደል እንዴ? የምን ሹፌር ነው የምትይው? እኔ እኮ እያንዳንዱ ቅጅ እኮ ሰጥቻቸዋለሁ። ቁጭ ብለን ስናወራ የነበረ ሆቴሉ። የምን ሹፌር ነው የምትይው? ሲጀመር ሀና የት እንዳለች ያቱ አንተ በላይ አይደለ እንዴ? አዎ እኔ በላይ ነኝ። አዎ ስለዚህ ማዛ የት እንዳለች በደንብ ታውቃለህ። ስለዚህ ይኸውልህ እዛ ገስት ሃውስ ውስጥ ቁጭ ብለን ስናወራ የነበረ ሁሉ አለ ፋይሉ ማለት ነው። ስትቀይራ ስታመጣ ሁሉ አለ መረጃ አስቀምጫለሁ። ስለዚህ እኔ ንጹህ ሰው ነኝ ብዬ አይደለም። እኔም እንዳንተ ወንጀለኛ ነኝ። ሰው ስለምትለው ነገር አላውቅም። ይኸውልህ እቺ ንጹህ ሰው ነኝ ምን ነኝ እኔ ንጹህ አላልኩም። አዎ ንጹህ አይደለሽም። መቼም ሆነሽ ማታውቂ አንተም አይደለም ነገርኩሽ እኮ። ስለዚህ አሁን ልጅቷ የት እንዳለች አንቺንማ ማለት ነው አንቺን እሰራልሻለሁ። ይኸውልህ እኔ ማዛ ምናምን የምትለው ነገር ካለ እሷ ታሳየ። እኔ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። ስለዚህ መሄድ ያለበት ዝም ብላችሁ ጋዜጠኛ ነን ምናምን ካሜራ ደቀናችሁ እዚህ ሰው የምታስለፈልፉት። በቃ መሄድ ያለበት ቦታ ህግ ቦታ ዘይለ የት ነው የምንሄደው? ና ተነስ። የት ነው የምንሄደው? ቆይ ነገር ና የምትሄድበት ቦታ አለ። የት ነው የምንሄደው? ካሜራ ምናምን ነገር ሆናችሁ የት ነው የምትሄዱት? ልቀቁኝ። ቆይ ልቀቁኝ። ና ተነስ። እንዴ እሺ በቃ ቆይ ልቀቁኝ። ህገ ቦታማ አልሄድም እኔ። እዛ ሪከርድ አለብኝ። ስለዚህ እዛ ቶሎ አይለቁኝም። እዛ ጭራሽ ሌላ ክስ ከፍቶብኛል። እናገራለሁ። እሺ እያንዳንዱ ነገር ትናገራለህ? አዎ እነግራችኋለሁ። ይሄ መጨረሻ እድል ነው። በቃ እነግራችኋለሁ አልኩኝ አይደል? ተቀመጥ። ውድ ቤተሰቦች እንግዲህ ያው ቅድም እንደተመለከታችሁ በጣም ብዙ አምባጓሮች ተፈጥሯል። እሱም እንግዲህ በጣም ለያዥ ለገናዥ አስቸግሮ እኛንም ለመምታት ለመደብደብ ብዙ ነገሮችን ሲሞክር ነበረ። እንግዲህ ከካሜራ በስተጀርባ ብዙ ነገሮችን ተነጋግረናል። እኛም ማውጣት ያለብን ማስረጃዎች በሙሉ አውጥተን እንግዲህ መተማመን ባለብን ነገር ተማምነናል። ከዚህ በኋላ እንግዲህ መደባበቁ ጉንጭ ማልፋት ነው የሚሆነው ብሎ ስላሰበ እንግዲህ ያለውን ነገር በሙሉ እሱም በዝርዝር ለመናገር ፈቃደኛ ሆኗል። ከዚህ በኋላ እንግዲህ የሚሆነውን ነገር ከእናንተም ጋር ከእሱም ጋር ከእሳቸውም ጋር ከሁሉም ጋር ሆነን የምናደርግ ይሆናል። እስኪ እስከ ፕሮግራማችን ፍጻሜ አብራችሁ ነው። አሁን ይወደን ከዚህ በኋላ ምንም ወደኋላ መመለስ የሚገባን ነገር የለም። የተፈጠረውን እያንዳንዱን ነገር እንዴት አድርጋችሁ ቀምራችሁ እዚህ እንደደረሳችሁ ሰንሰለት ውስጥ ማን እንዳለ ሁሉንም ነገር በዝርዝር ትናገራለህ። ራስህንም ጨምረህ ምንም አይነት ነገር ሳደባብቅ። ሰማኸኝ? አዎ ሰምቻለሁ። ከራስህን አስተዋውቀህ ሁሉም ነገር ያለውን ነገር ጀምር። ምንም አይነት ማብራራት ከዚህ በኋላ እኔ አይጠበቅብኝም። አሁን ማለት ነው እንደነገርኩ ቃል በገባችሁልኝ መሰረት ምንም ነገር ወደ ጣቢያ ምንም እንትን ማትልኝ ከሆነ ነገርኩ። እኔ ሁሉን ነገር ያለውን ነገር ሁሉ እኔ ስሜ በላይ ነው የሚባለው። ከዛ እሷ ሀናና ማዕዛን ማለት ነው አንድ ሰፈር ነው ባይን እንተዋወቃለን። እና የማዕዛ አባት ማለት ነው አቶ ታፈሰ እኔ ሲጀመር አንድ ቀን ነው ከርቀት ያየሁትም አላውቀውም። የሰፈር ሰውዬንም አላውቀውም ማለት ነው። እና እሱ ጋር የሚሰራ ሾፌር ግን አለ። አንድ የተረገመ ሾፌር አለ። እሱ ነው እዚህ ውስጥ ሁሉ ይከተተኝ። እሱ ነው ገብቷል። አንድ ከረጅም ጊዜ በፊት እነሱ አቶ ታፈሰ ጋር ሰራተኛ ሆነ የምትሰራ የነበረች ሴትዮ ልጅ ከአቶ ታፈሰ ወልዳለች። እና እሷ ልጅ አቶ ታፈሰ አሁን በጣም በህጽና ታመዋል እና ሊሞቱ ነው። ስለዚህ ከዛ በፊት የወለዱት ልጅ ስለሌለ ሀብታቸውን የሚያወርሱት ሰው የለም። ስለዚህ ያቺን ልጅ እያፈላለጓት ነው የሚል ወሬ ሰማን። እና ልጅቷንስ አያውቋትም። ልጅቷን በመልክም በምንም አያውቋትም። ሰራተኛዋን እናቷን ብቻ ነው ሰራተኛ እንደነበረች እና ከሳቸው ቤት ስታረግዝ እንደጠፋች ያውቃሉ። ከዛ ያ ከሆነ ረጅም ጊዜ ነው። እና አሁን የሚያወርሱት ልጅ ስለሌለ አንድ ልጅ እሷን እያፈላለጓት ነው ሀብቷን ሊያወርሷት። ስለዚህ ምን ታስባለህ? እና ምናምን የሆነ ነገር እንፍጠር ሲለኝ ማለት ነው ነገርኩ። እዚህ ሀገር ውስጥ እንግዲህ ብዙ ትለፋለህ። እኔ ነገርኩ እንዲህ ሪል ስቴት እንደዚህ ድለላ የተገኘውን በቃ ቢዝነስ የተባለውን ነገር ሁሉ እሰራለሁ። ምክንያቱም ራሴን ለመለወጥ ማለት ነው ስራ ነው የምሰራው። ከዛ በኋላ ይህንን ነገር ሲለኝ በቃ የመጣችልኝ ወዲያውኑ እሷ ነበረች ሀሳቢ ውስጥ የመጣችው እና ሌላ ሴት ልናዘጋጅ ነበር እና ከእሷ ጋር አጋጣሚ ሰፈር ልጅ ነን በአይን ሰላምታ ነው ብቻ ነው ያለን እና ቀርቢያት ምናምን ነገር ሰውራት ለእሷም ማለት ነው ቢዝነስ ውስጥ ለመግባት ሳንቲም ለመስራት ያላት ፍላጎትን በጣም አየው እና ማለት ነው በጣም ብር ለማግኘት ያላት ፍላጎትን ሳይሆን ለምን እሷን አንጠቀምም እና አንድ ላይ ለምን አንበለጽግም የሚል ሀሳብ መጣብኝ ምድረስ እና እሷን ለዚህ ሀሳብ አጫወታ እንዳልኩ ልጅቷ መዓዛ ነው የምትባለው። በመዓዛ ስም ዶክሜንት ምናምን አስጨርሰን የኔ ያሰራው ይሁሉ ዶክሜንት ማን ይሰራል? ወያለ ማነው እንዳልኩ የአቶ ታፈሰ ሹፌር ማለት ነው። ይህንን ነገር ለምን ለማለት ማለት ነው ሆነ ብሎ የሆነች መጠጥ ቤት አለች እዚህ የምንጠጣበት ቤት እና እዛ ቤት ማለት ነው ተከታትሎ እርግጠኛ ነኝ አጥምዶኝ ነው እሱ ገብቷል። የሰፈር ልጅ በአይን እንደምተዋወቅ ምናምን ነገር ስለሚያውቅ ማለት ነው ገብቶ እሱ ነው እዛ ቤት ስንጠጣ እንገናኛለን። ቀስ እያለ ይሄን ሀሳብ እያነሳ ከዛ አቶ ታፈሰ ሊሞቱ አንድ ሳምንት በጣም አጭር ጊዜ እንደቀራቸውና
ከዛ በአጭር ጊዜ ውስጥ እቺን ልጅ አንተ ብናስተዋውቃቸው የማጣራት ጊዜም የላቸውም። በቃ አውርሷት ብቻ ነው የሚሞቱት። እሷን ማለት ነው ጭራሽ የማጣሪያ ጊዜ አይኖራቸውም። ልጅቷ ማነች ዴኔ ምናምን የሚለውን ጊዜ የማጣሪያ ጊዜ አይኖራቸውም። ስለዚህ ይህን ፎርጅድ ዶክሜንት ብቻ አሲዘን ማለት ነው እሱ በቃ እንዲያፈላልግ ነግረውታል። እንዳልኩ ሾፌራቸው ነው ስማዋን ምናምን ከዚህ በፊት እንደዚህ ትባላለች ብሎ ነገራቸው። እኛ ደግሞ ይህንን ፎርጅድ ምናምን ነገር አሰርተን የልደት ካርድ አሰርተን ምናምን ነገር በቃ ለሾፌሩ ጋር ተገናኘ ማለት ሾፌሩ ይዟት ገባ። እሳቸውም አመኑ። ግን ያው እንዳልኩ ሰውየው አጭር ጊዜ ነው እንደተባለው አይደለም ዳነ። ስለዚህ መዳኑ እናንተን ያስደስታችሁ። ምንም ቢሆን የገባችሁበት ነገር አቶ ታፈሰ ይሞታሉ፣ ከዛ በኋላ እሷ ትወርሳላችሁ ብላችሁ ነው የገባችሁት። አዎ እንደዛ ነው። ከዳነ በኋላ ምን አይነት ፕላን ነው የነደፋችሁት? አሁን ከዳነ በኋላ ቀስ በቃ ካሁን ይሞታል ስለ ጭራሽ ተሽሎት ማለት ነው ስራ ጀመረ። በሰዓቱ እኔም በጣም ተደነገጥኩኝ፣ እሷም በጣም ተጨናነቀች። ደህና በሆነ ቁጥር ያው ነገሮች መጣራት ምናምን የሚል ውስጥ ነገር አለ። እኛ ደግሞ እንዳልኩ ማለት ነው በ4 ቀን በ5 ቀን ውስጥ ምናምን ነገር ሰውየው ስለሚሞት አለቀ። የማጣሪያ ጊዜም አይኖረውም። ስሞታል በቃ እንደሞተ እዛ ጓንሳ ውርሱን ትወርሳለች፣ አብረን እንካፈላለን ብለን ነበር ያሰብነው። ሌላ ልጅ ስለሌለ የሚጠይቅም አካል ስለሌለ ማለት ነው። አሁን ግን ከዳነ ገብቷል፣ ማጣራት ሊጀምር ነው። እሷም ደነገጠች፣ እኔም ደነገጥኩኝ ነገሩን ምናምን ነገር እና ሰውየው በቃ ዕለት በዕለት እየዳነ እየተሻለው መጣ። ስለዚህ ይሞታል የተባለው ሰው ነፍስ ዘርቶ መኪና መንዳት ስራ መስራት ጀመረ። ያን ሰዓት በጣም ደነገጥን፣ እሷም ደነገጠች። እሷም ውስጥ ያለችው ፈራች፣ ቀን በቀን ትደውላለች። ስለዚህ እኔም ሹፌሩን እዚህ ውስጥ ነገር የከተተኝ ሹፌሩን አሁን ይኸውልህ ይሄን የከተተኝ ይሄን ያስገባኝ የሚባል ነገር የለም። ወንጀል ውስጥ አምነህበትና ተማምነን የገባ በቃ ብር ፈልገን ነው አልኩህ እኮ ያለቀ ነገር እኮ። ሰውየው ሊሞት ልጅ የለውም፣ የሚያወርሰው ሰው የለም አይደል? የሚያወርሰው ሰው ስለሌለ ደግሞ ማለት ነው ልጅ የለውም ትላለህ። ልጅ አለ መዓዛ አለች አይደል? እንደ ራሷ ባለቤቷ እሷ እንደነገርኩ ማለት ነው እኮ እሷን እኮ አግተን አለቀ በቃ። ይሄንን ነገር እሷ ልጅ የለውም ብላ አትበላ። የሚወርስ ልጅ አለ መዓዛ የተባለች የራሷ የታወቀች የእሱ ልጅ የገዛ ልጁ እያለች ምንድን ነች እሷ? እንደነገርኩ እሷም እኮ የሰፈር ልጅ ነች። እና ያንን ብር ካገኘም በኋላ እንደ እሷንም ቢሆን የሆነ ነገር አድርገን ምናምን ነገር እንትን እንላታለን። ምን ታደርጋለህ? እሷንማ አግተህ በቃ ገንዘብ ማሳስቶ ምንም እየተሰቃየች አይደለም እሷ እኮ አለች እኮ። አሁን ይኸውልህ ከዛ በኋላ የነደፋችሁት ፕላን ይህንን መርዝ ለአቶ ታፈሰ ለመስጠት ለማዛም ለመስጠት ነው አይደል ያሰባችሁት? ኖ እንደዛ አይደለም። እና እንዴት ነው ያሰባችሁት? ነገርኩህ ቢያንስ እሱንማ ያው እንዳልኩ ሹፌሩ እየዳነ ሲመጣ በቃ ምንም አማራጭ የለንም የሚለው ነገር እያንዳንዱ እውነት ነው ውሸት ነው? አይደለም ማለት መርዙ ይሄ መድኃኒቱን በቃ እሳቸው ሊድኑ ነው። ምንድን ነው የምናደርገው? ይሄ ነገር ቢቆም ይሻላል ስለው በቃ ትንሽ ነገር እኮ ነው እሷን ጠብ ታደርጊያለሽ ምግባቸው ላይ ከዛ ማዛስ ምናምን ስለው በቃ እሷም ትወገዳለች አይደል እንደ ያልከኝ። ለምዶ ሹፌሩ የምትለው አሁን ገልብጠ ትወገዳለች ማለት ምንድን ነው ትወገዳለች? እኔ ምን አውቃለሁ ትወገዳለች አልክ እንግዲህ እኔ ምን እንደሆነ ማለት ትሞታለች ማለት ነው እንግዲህ። ይኸውልህ ወንድሜ አሁን የኛ ሀሳብ እሺ ይሁን በቃ ሰውየው ሞቶ አይቀርም። በቃ እውነቱን ንገራቸው። አታድበስብሰው። በቃ እኮ ነገርኩህ እኮ አሁን ምንም ማድበስበስ ምናምን ነገር ሳይሆን ሰውየው በቃ ታሟል አይደል እንዴ? ታሟል የተባለው ቆይቷል እኮ ቢድንም መሞቱ አይቀርም አይደል እንዴ? ታዲያ እኛ ይሄን ሰጠነው አልሰጠነው እኮ መሞቱ አይቀርም። እናንተ እግዚአብሔርን እንደ ቀኑን የምቆርጥለት በቃ ለካ እንጂ እሷን መዓዛን እንኳን የመግደል ሀሳብ የለንም። መዓዛ እንዴት ነው እንደዛ የምትለው? እሱን እንትን ለማለት ነው እንጂ ደግሞ ዞር እናረጋታለን ያልኩሽ እንጂ እንገላታለን አላልኩሽ። እሷም ትወገዳለች ነው ያልከው? አይ እሷን እንኳን ግን ብቻ አሁን ዞሮ ገብቷል። አሁን ነገሩ በቃ ከዛ በኋላ እሷን ብንለቃት አሁን ሹፌሩም ጋም የሚል የነበረው እሷን ብንለቃት ራሱ መልሳ ታስይዘናለች ያው ታግታ እንደነበረ ምናምን ነገር። ስለዚህ ሲል እኔ በእሱ ሀሳብ እንኳን አልተስማማውም ነበር። ምንም ቢሆን የሰፈሬ ልጅ ነች፣ እንደዛ እንኳን አመለካከት የለኝም ነበር። ግን ሹፌሩ ሀሳቡ እንደዛ ነበረ። እኔ ግን በዛ ሀሳብ አልተስማማውም ነበር። ዞሮ እንለቃት ነበረ። የሀሳብ ቢሳካልን እንለቃት ነበር። የትኛው ሀሳብ ቢሳካል? አባትየው አሁን እንትኑን ምናምን ነገር ቢል እሷን የመግደል ሀሳብ የለንም ነበረ። ይሄ መድኃኒት ወስዶ ቢሞት ኖ በተፈጥሮ ቢሞት ነው እንጂ ይሄ እኮ ምን ዝም ብሎ ቀላል እንትን እኮ ነው። ምንድን ነው ቀላል የምትለው? መድኃኒት እኮ አመጣለሁ እኮ ነው። በቃ የታመመ ሰው እያደረግ እንደ እና ታዲያ ምንድን ነው እሱ እኮ በቃ ድኗል እኮ ኦልሬዲ ሰው ሆኗል እኮ። ግዴታ የታመመ ሰው ሁሉ መሞት አለበት? ተደራጅተህ ሰው ለማጥፋት ሰው ለመግደል ከዛ በኋላ በሐሰት ማንነት ገንዘብ ከዛ ቤት ወርሰህ ለመጥፋት ነበር አላማ።
አይደለ ሌላ ሀገር እንሄዳለን ምናምን ስትል አልነበረም? ሁሉ ነገር ነገርኩህ አይደል እንዴ? ምንድነው ትክዳለህ ምናምን ነገር የምትለኝ? ከዚህ በላይ መወሻሸቱ መደባበቁ ምንም የሚጠቅም ነገር የለም። ለመሆኑ ማን ነው ይሄንን መድኃኒት የሰራልህ? ይኸውልህ ምንም እያልሽ ሁሉ ነገር ዘግዝቄ ነገርኩህ እኮ ነገርኩህ። ማን ነው ይሄን መድኃኒት የሰራልህ? ከየት ነው ያመጣኸው? እንደተናገርከው ከሆነ ውስጥም ገብቶ የሚታወቅ ነገር አይደለም። ነገርኩህ መድኃኒቱን ያመጣሁት ቦታ አሳያለሁ። እንደውም እኔ ነገርኩህ በቃ አሳያለሁ። መድኃኒቱን የሰጠኝ ትመራለህ፣ ትጠቁማለህ ይሄን መድኃኒት ከየት እንዳመጣ። ይሄንን ሁሉ ፎርጂድ ማን ነው አደራጅቶ ከነማህተብ ሁሉም ነገር ይሰራል? ይኸውልህ አሁን ዋናው እንትን ማለት ነው የአቶ ታፈሰ ሾፌር ኤፍሬም ይባላል። ይኸውልህ እዛ ቤት ቢያንስ ወደ 6 ዓመት ምናምን ነገር ሰርቷል። አቶ ታፈሰ በጣም ሀብታም ናቸው። የሰሊጥ ከሁመራ ሰሊጥ እያስመጡ ሰሊጥ እየጨመቁ እንትን ይላሉ እና በዛ ላይም ሌላም ድርጅቶች ምናምን ነገር አላቸው። በጣም ሀብታም ናቸው። ቤት ያከራያሉ። ትልቅ ቤት አላቸው። መጋዘን አላቸው ያከራያሉ እና በጣም ብዙ ብር አላቸው። ይህንን ነገር ማለት ነው ለ6 ዓመት የግል አማካሪያቸው ነው እና በቃ ስለሳቸው ሁሉን ነገር አጣርቶ በደንብ ያውቃል ማለት ነው እና ይህንን ነገር ሁሉ ማለት ነው የዚህን ሁሉ አሁን እሳቸው ታሞ ሊሞቱ በእንትን እንትን ባለበት ሰዓት ማለት ነው ይህንን የእሳቸውን ሀብት ማለት ነው በጣም ብዙ ሀብት ስላላቸው ሌላ አክስቶቻቸው ምኖቻቸው ነው የሚወርሱት። ስለዚህ እነሱ ከሚወርሱት ደግሞ ለምን እኔም 6 ዓመት እንትን ብያለሁ። ከዛ አንተም ወጣት በቃ ስራ ምናምን ነገር ብሎ እንትን አለኝ እና ይህን ሀሳብ በቃ አመጣል። ይህን ሀሳብ እንትን አለኝ እና እኛ ብንወስድ ይሻላል ምናምን ነገር የሚለውን ሀሳብ ነው አምጥተን ማለት ነው በቃ እንትን ያልነው እና ዋናው እሱ ነው። ምን አደላችሁ ይህንን ነገር ነድፋችሁ ስትንቀሳቀሱ ትንሽ ህሊና እንትን አይልህም? አይደብርህም? እንደ ነገርኩህ እኮ ማንኛውም ሰው ማለት ነው አሁን ኢትዮጵያ ውስጥ ማለት ነው እንዴ አሁን ባለው ችግር ምናምን ነገር አሁን እሳቸውን እኛ አይደለም እንትን ልንላቸው አሁን እኮ በኋላ ገብቷል። አንዴ ከጀመርን በኋላ እኛ ቶሎ ይሞታሉ ምናምን ብለን ነበር ያሰብነው መጀመሪያ። አሁን እሳቸው ሲድኑ ነው በቃ ወደ እንትን የገባ ነው። የመዓዛ እናት አሁን የት ነው የምትገኘው? እንግዲህ አንድ ልጇ ነች እንግዲህ ሰርታ የምታስተዳድራት ልጇ ነች። አሁን እናንተ አግታችሁ ያስቀምጣችኋት ማን ነው እሷንስ የሚያበለው የሚያጠጣው? ይኸውልህ መዓዛን ማለት ነው እንደነገርኩህ የሰፈሬ ልጅ ነች። እሷንም እኛ ብሬ ማግኘት አላማ ነው እንጂ ያለኝ እኔ እሷን የመጉዳት አላማ የለኝም ነበር። ወለቴ አክስቴ ቤት አለ እና እዛ አክስቴ ጥላው ሄደችው ቤት አለ ማለት እዛ ነው ያለችው። ጠባቂ አለ መዓዛ እዛ ነው ያስቀምጥኳት። በቃ መዓዛ አሁን ይኸውልህ እያንዳንዱን የወሰድክበትን ቦታ እነዚህ ነገሮች ያገኘበትን ቦታ ትጠቁማለህ። ሲቀጥል ይሄ ሹፌር ያልከውን ሰው መዓዛን ካገኘን በኋላ የት እንደምናገኘው ራስህ ወጥመዶችን አዘጋጅተህ እናገኛቸዋለን። አይ የምትል ከሆነ አልተባበራችሁም፣ በእንደዚህ አይነት ነገር አላግዛችሁም የምትል ከሆነ አንጠልጥለን የምንወስድ ቦታ ህግ ቦታ እንወስዳለን። ይኸውልህ አሁን ማለት ነው ኤፍሬምን እንዴ እኔ አሁን በእኔ በኩል ሳይሆን ማለት ነው ስለሱ ያለውን ነገር ምናምን ነገራቸዋለሁ፣ የሚገኝበትን ነገራቸዋለሁ። ራሳችሁ ሄዳችሁ ትይዙታላችሁ። አሁን ማለት ነው እኔ እንዳዘዝኩት ካወቀ እኔ እንዳልኩት ካወቀ በኋላ ይገለኛል። እኔ እሱ ነገርኩ በጣም ብዙ ሰዎች አሉት በስሩ። አሁን ማለት ነው እኔ የሚገኝበትን ቦታ ምናምን ነግራቸዋለሁ። እኔ እንዳልጠቆምኳቸው ናቸው መያዝ ነው እንጂ ማለት ነው። ጥሩ፣ እሱም ደስ የሚል ጥሩ ሀሳብ ነው። ከሁሉም በፊት ግን መቅደም ያለበት የመዓዛ ጉዳይ ነው። እየሰማኸኝ ነው? መዓዛ ወለቴ አክስቴ ቤት ትገኛለች ብላል አይደል? አዎ ነገርኩህ እኮ በህይወት አለች። እሷ ምንም አላረግናትም አለች። ትመራናለህ። በቃ እሱን አሳያቸዋለሁ። አሁን የተናገርከው ነገር ከበቂ በላይ ነው። አሳማኝነትም ነገር አለው። ሁሉም ነገር መርተሃል። ከዚህ በኋላ እንዳልኩ የሚቀጥለው የመዓዛ ጉዳይ ነው። አሁን ውጣ፣ አስወጡ፣ እናውጣ፣ ውጣ። በቃ ለፈል ተናገርኩ አይደል እንዴ? ምንድነው መጋፈታተሩ እንዴ? ያወራው ነገር በሙሉ እንግዲህ እውነት ነው ውሸትም አለው? አይ ያው መጀመሪያ ላይ ዋሽቶ ነበረ፣ ግን ከዛ በኋላ ብዙ ነገሮችን አምነዋል። ያው እሷ ያለችበት እስካሁን ወለቴ ያለው ለኔ እዚሁ ቅርብ ነው ያለችው ምናምን ነበረ ያለኝ። እሱ ነገር ለኔ ቅር ብሎኛል። ያው እውነትም ሊሆን ይችላል እና ያለው ነገር ሁሉም እውነት ነው እና ይሄ ሾፌሩ እንዳለ በጣም ብዙ ሰው አለው ማለት እኔም እንዳየሁት ማለት ነው። በጣም ብዙ ከብዙ ሰው ጋር ያወራል። ብዙ ጓደኞች አሉ። ብዙ ጊዜ እዛም ስለቆየ በእርግጥ እሱ እንዳለ እሱን በደንብ እንትን ብታረጉ ጥሩ ነው። አሁን ላይ ያው ህሊናሽን ጸጽቶሽ እዚህ ቦታ ላይ ነፍስ የማንም ሰው ነፍስ ሳይጠፋ ማንም ሰው ሳይጎዳ መምጣትሽ በጣም ጥሩ ነገር ነው። ነገር ግን እስካሁን ያረግሻቸው ነገሮች በሙሉ ለአንቺ ቅጣትሽን ሊያቀሉልሽ ነው እንጂ የሚችሉት አንቺም ከቅጣት አታመልጭም። ይሄንን ነገር አምነሽበት ስለመጣሽ እናመሰግናለን። ከዚህ በኋላ እንግዲህ እዚህ ጊዜ ማጥፋት አይጠበቅብንም። መዓዛ አለችበት የተባለበት ቦታ ተያይዘን እንሄዳለን። ሁሉም ነገር እስኪጠናቀቅ ኬዞቹ በሙሉ እስኪዘጋ
ማጣራት ያለብን ነገሮች በሙሉ እያጣራን አንቺም ከኛ ጋር ትቆያለሽ። እሺ ውድ ቤተሰቦቼ እንግዲህ እዚህ ቤት የነበረው ቆይታ ይህንን ይመስላል። እንግዲህ ውጪ አባላቶቻችን ሁሉም ነገር መሰናዳት ያለበትን ነገር በሙሉ እያሰነዳዱት ነው የሚገኙት። ሁሉም ነገር ከተሟላ በኋላ እንግዲህ መዓዛ ትገኝበታለች ተብሎ የሚታሰብበት ቦታ ሄደን ሙሉ ለሙሉ ቦታውን ከበን ተቆጣጥረን እንግዲህ ማድረግ ያለብን ነገሮች በሙሉ ኃይል ተጠቅመን መዓዛን ለማስመለስ እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው። ቤት በኩል እሺ ተገፋ ተረሳያለሁ። እዚህ አይነት ቦታ እንዴት ነው ያመጣት? እስማም በል ሲያስፈራ። ቤት በኩል እሺ ቀስ በል ረጋ በሉ። ቤት በኩል ምንድነው ረጋ በሉ አልኩኝ አይደል? ቤት በኩል ነው እኮ ቆይ ላሳያችሁ ነው በቃ። በዚህ ነው አይደለም ወደዚህ ነው፣ ወደ ቀኝ ወደ ግራ ናግባሽ ወደ ግራ እኮ ያው ግባ በቃ እዚህ ግባ እንዴ ናግባ እንዴ ምንድነው ይሄ? በስመ አብ ወልድ እንዴ አንተ ምን አይነት ሰው ነህ? አፎን እስማ አይዞሽ መዓዛ ደርሰናል። አይዞሽ ደርሰናል። በስመ አብ ወልድ አስረዋታል። ኧረ በስመ አብ አይዞሽ መዓዛ አይዞሽ ደርሰናል። ጋርዶች አዘጋጅቱ መኪናው ነይ አይዞሽ ያዛት ውድ ቤተሰቦች እንግዲህ ያው ቅድም እንደተከታተላችሁ በትልቅ ተጋርሎ በትልቅ ግብግብ እንግዲህ ይቺን መዓዛ የተባለችን ግለሰብ ለማስጣል ለማዳን እንግዲህ ሊበላት ከነበረ አውሬ ልናደላት ችለናል። አሁን ላይ እንግዲህ በጣም ተረጋግታለች። ቅድም እንዳያችኋት በጣም ብዙ ስታለቅስ ነበረ። እንግዲህ እኛም የነሱ አባላቶች መስለናት እኛም ላይ እንግዲህ አጓጉል ነገሮች ልታደርግ ሞክራ ነበር። ያንን ነገር በሙሉ እንግዲህ አሳምነናት እኛም ማሳየት ያለብን በሙሉ ማስረጃ አሳይተናት አሁን ላይ እንግዲህ ከኛም ጋር ቃለ መጠይቅ ለማድረግ ፍቃደኛ ሆናለች። ያው እንግዲህ በአንዴ እንዴት አመጣችኋት ለምትሉ ጥያቄ ያው ፈርስት ኤድ ሁሉንም ነገር መስጠት ያለብን ነገር ሰጥተናታል። ምግብን በደንብ አብልተን ያለውን ነገር በሙሉ አረጋግተን እናቷንም እንግዲህ ደውለን አገናኝተን አሁን ላይ ከኛ ጋር ቃለ መጠይቅ ለማድረግ ፍቃደኛ ሆናለች። አስገባልኝ ያንን ወሮቡላ አስገባልኝ። ፊቱ ነው እንግዲህ እያየ ይሄንን ነገር እንዲናገር እንፈልገው። ና አስገባው ና ግባ ና አንተ ሌባ ና ግባ። ቆይ ለምን አስገቡታላችሁ? ይሄን ሰውዬ ግባ ሁሉም ነገር ዝም ብለህ አርፈህ አይ ምን እንዲያደርገኝ ነው? ለምን አስገባችሁት? አሁን ይኸውልሽ ያለውን ነገር በሙሉ በዝርዝር እንድታውቂው ነው። እየሰማሽኝ ነው? በጣም ብዙ ነገር አንቺ የማታውቂው ነገሮች ከጀርባሽ ተካሂደዋል። ለነዚህም ነገሮች ማብራሪያ እንዲሆነን እኛንም እንድታምኝ ብለን ነው እንደዚህ ሰዎች ያስከፍላል። እስቲ ዝም በል አንተ ደግሞ አይደለም ተናገርኩ አይደል? እንደ አሁን ምንድነው እንደገና አምጥታችሁ ምን አድርገህ ነው የምትሉኝ? አሁን ሁሉን ነገር ነገርኩኝ አይደል እንዴ? ሁሉን ነገር ትክክል ነው አድርገሃል። መስጠትም ያለብህን ሰው ሰጥተሃል። በቀጣይ የምንይዘው ሹፌሩን ነው። ነገር ግን ይቺ ልጅ የተደረገባትን ነገር በሙሉ እያንዳንዱን ነገር ማወቅ ይገባታል። እየሰማኸኝ ነው? ስለዚህ እራሳችሁ ያላችሁበት ቦታ ሁሉም ነገር ትናገራላችሁ። ከዛ የሚገባችሁን ነገር ትቀበላላችሁ። ምንድነው ቆይ ሁሉ ነገር ተናገርናል እንዴ? አሁን ለራሷ ለባለቤቷም ትናገራለህ። እንዴት አድርገህ ተናገረው ነው? ይኸውልህ ስማ፣ ይኸውልህ አንድ ነገር ልንገርህ። በቃ ህግ ቦታ ሄዳለሁ አይደል? በቃ ሁሉ ነገር አሳውቃለሁ። እሷን በቃ ነገርኩ እንዳልኩ ይኸው በሰላም እንዳለች አምጣች በነፍስና አገኘናት። አለቀ። ሌላ ምንድነው? ቆይ ከኔ ምን ነበር የምትፈልገው ነበር? ምን አድርጌ ነው? ምንድነው የምትነግረኝ? ምን ታውቃለች? አሁን እሷ ምን ታውቃለች? ምን ታውቃለች? እስቲ ምንም እንደማታውቅ ጠይቂያታ። እኮ ግብዣ እንዳለ ነው እሷ ደውላ 9 ሰዓት ላይ የጠራችኝ ነው። ከዛ በኋላ ያለውን ደግሞ አንተ ልጠይቅህ። ቆይ ከኔ የምትፈልገው ነገር ምንድን ነው? እንዲገባኝ አልቻለም። እንደዛ ስታሰቃየኝ የነበረው ለምንድን ነው? ምን ፈልገህ ነው? ምንም አንቺ በጊዜው ማለት ነው ከኛ ጋር እንዳትታይ ውጪ ላይ እንዳትታይና እንደሌለሽ እንዲመስል ነው። በቃ ለምን አለቀ። ለምን ከደሃ እናቴ ነጥቀኝ? ለምን እንደዛ አደረከኝ? ቆይ ለምንድን ነው ምን ይሄን ሁሉ መናገር እኮ ግዴታ አለብኝም አለበት። ስታረጋ ከበደ መለከታው ነገር እናገራለሁ እኔ ለሷ ምን ለእናንተ ሁሉ ነገር ነገርኩ አይደል? ያ ሁሉ ለፈለኩኝ ምናምን ነገር አሁን ለሷ ነገራት ለሷ አስረዳት የምትልበት። ቆይ ሰውዬ እኮ ወር ሙሉ ሲያሰቃየኝ የነበረው ቆይ እኔ ፊት ምንድነው የምሰራው ሲጀመር? ያው እነሱ ናቸው ያመጡኝ። እኔ ምን አድርገው ነው የምትለኝ? ውጣልኝ ይሩጥ አስወጣ። በቃ ምንም ነገር የማይናገር ከሆነ አስወጣ። ቆይ አንቺ ምን አይነት አረመኔ ብትሆኚ ነው እንደዚህ? ከኔ ምንድን ነው የምትፈልጊው? እኔ በጣም ይቅርታ ካንቺ ምንም ፈልጌ አይደለም። በድዬሻለሁ፣ ብዙ ነገር አድርጌሻለሁ። ማለት እኔ አሁን አንቺን እንዲህ ብዬ መናገር አልችልም። ቀና ብለሽኝ እስቲ አንዴ አይኔን ቀና ብለሽኝ። አልችልም እኔ እንደዛ ማለት ወር ሙሉ እንደዛ
አይዞሽ አታልቅሽ በቃ ተረጋጊ አሁን እኮ ያለፈው ነገር በሙሉ አልፏል ቆይ እኔ እኮ ታውቂኛለሽ እናቴ እንደዛ ሰው ቤት እየሰራች እኔን እንዴት እንዳሳደገችኝ ሁላ ታውቂያለሽ ቆይ ከኔ ምን ብትፈልጊ ነው ችግርሽ ምንድነው ከኔ ጋር እኔ እኮ የደሃ ልጅ ነኝ ወር ሙሉ ምንም ልብሴን ሳልቀይር እንዲሁ እንዳለው ታውቂያለሽ ቆይ ከኔ ምንድነው ምን ፈልጋችሁ ነው ቆይ እስቲ ንገሪኝ እዛ ምን ሲያደርጉሽ ነበር ይሄ ግለሰብ አሁን ተጣልኝ እንጂ ዜትዮ ማይት አልፈልግም ከሷ ጋር መነጋገር ያለው ሲጀመር ያንቺ ቤት ራሱ ዛሬ መግባቴ ቆይ እኔ ምን ለሆነ እሷ ቤት ራሱ የመጣሁት ሁሉንም ነገር ነው ቤቴን አይታችሁታል የተከራየችው እናቴ ራሱ ስንት ሆነ 2 ወር ሙሉ 1 ወር ሙሉ እናቴን ሳላየት አረመኔ ጨካኝ ነሽ ባንቺ ምክንያት ነው እንደዚህ ሆንኩት ግብዣ አለ ብለሽኝ ነው ያስወጣሽኝ ከቤቴ አቃለው ሁሉም ነገር አቃለው የፈለግሽው ነገር መናገር ትችያለሽ አስወጣልኝ መነጋገራት ውጪልኝ ያለው ነገር ቆይ ውጪልኝ በቃ ታረጋጊ ውጪልኝ እኔ አንቺን ላይ ሽል አልፈልግም ውጪልኝ አይዞሽ ማዛ ነይ ተቀመጭ ወሬ ነው ትይኝ ነይ ተቀመጭ አይኗ ላይ አልፈልግም እኔ እንዳወራ ከፈለክ አስወጣልኝ በቃ ተረጋጊ ምን መሰለሽ አሁን ከሷ መስማት ምን ፈልገው ነገር አለ አይንሽን እያየች የበደለችሽን ያረገችሽን ነገር በሙሉ ትንገርሽ ግድ የለም ተናገሪ ሁሉም ነገር እንዴት ሴራው እንዳቀነባበርሽው ለራሷም ተናገሪ ያዩ መናገር አልችልም በቃ ሁሉም ነገር ላንተ ነገር ያለው አንተ ንገራት ማለት እንዴ ከዚህ በላይ የሚያደርግሽኝ ነገር አለ ቆይ ከኔ ቆይ ምን ብትፈልጊ ነው ቆይ ምንድነው ችግራችሁ ንገሪኝ እስቲ ምን ፈልገሽ ነው ንገሪኝ እየሰማሁሽ ነው ንገሪኝ በቃ ምንም አይጠቅምሽም ብነግርሽም ይጎዳሻል እንጂ ከዚህ በላይ ምንም አያደርግልሽም በቃ ያለው ነገር ሁሉም ለነሱ ነገር ያለው በቃ በድዬሻለሁ እኔ መቀጣት ካለብኝ እቀጣለሁ እንግዲህ የተደረገው ነገር ያም ወሮ በላ እሷም ልትነግርሽ ፈቃደኛ አይደለችም እኔ ያለው ነገር በሙሉ በዝርዝር አስረዳሻለሁ ምን እንደተፈጠረ ምን እንደተካሄደ አንዴ ልቦናሽን ሰብስበሽ ወገብሽን ጠበቅ አድርገሽ የምነግርሽን ነገር ስሚ የተካሄደብሽ ነገር በሙሉ የተፈጠረ ነገር አለ በጣም ብዙ ነገሮች ተፈጥሯል አንቺ ላይ ተከናውኗል አንቺ እንግዲህ እናትሽን ብቻ ነው የምታውቂው አባትሽን እንደማታውቂው ሁሉም ነገር ከሰሞት መረጃ ለማወቅ ይችላል አባትሽን እንደማታውቂው ማን እንደሆነ ደርሼበታለሁና ይሄንን ነገር ነው እንግዲህ እነሱ የተጠቀሙት እንዴት ነው የተጠቀሙት ለሚለው ሐሳብ ከዛሬ እንግዲህ 26 ዓመት በፊት እናትሽ አንድ ተቀጥራ የምትሰራበት ቤት ነበር ያቱ ታፈሰ ማለት አልገባኝም ምን ለማለት ፈልገህ ነው ሁሉም ነገር አስጨርሺ ጥያቄ ካለሽ በመሃል መጠየቅ ትችላለሽ እናትሽ ተቀጥራ ትሰራ ነበር እንግዲህ ያው ታሪኳን የምታጫውትሽ ከሆነ ከ24 ከ25 ከ26 ዓመት በፊት ተቀጥራ የምትሰራበት ቤት ነበር በቤት ሰራተኝነትና እዛ ቤት ስትሰራ እንግዲህ ያቱ ታፈሰ ባለቤት ማህን ናቸው መውለድ አይችሉም ነበርና ይሄንንም ነገር እንግዲህ ካለ ልጅ መቅረት የለብኝም ይሄንንም ነገር ሳላደርግ ልጄንም ዘሬንም ሳላይ እንግዲህ በጣም ሀብታም ናቸውና ሀብቴንም የሚወርስ ሰው የለም ብለው ያው በድብቅ ይመስለናል እንግዲህ ነገሩን በሙሉ የምናውቀው ካንቺ እናት ነው ወይ ደግሞ ካንቺ ነው ሐሳቡን ልናቅ የምንችለው እኛ ሰፈር ውስጥ በሚወራው ወሬ ነው እንግዲህ ተነስተን ይሄን ነገር እሷ ባመጣችው ሴራ ይሄን ነገር ልናውቅ ይቻላል ከዛ ምን ይፈጠራል እነዚህ ነገሮች በሙሉ ከተካሄዱ በኋላ እንግዲህ ያው ዘሬ መተካት አለብኝ ብለው አስበው ከእናትሽ ጋር ግንኙነት ይፈጽማሉ በፈጸሙበት ሰዓት ላይ እንግዲህ እናትሽ ይጸንሳሉ እናትሽ ከሰነሱ በኋላ ነገሩ እንግዲህ ስላስጨነቃቸው ሰፈሩ ነው አንተ እንዴት ልታቅታል ቆይ ማለት አንተ የምታወራው ነገር እኮ ሰፈር ላይ ዝም ብሎ የሚወራ ነገር ታራ ነገር እኮ ስለዚህ አንቺ የምታውቂው እውነታ ምንድነው ስላንቺ ነው ይሄ ውሸት ከሆነ አንቺ የምታውቂው እውነታ ምናልባትም አንቺ የምታውቂው ነገር ስክሪፕት ነግሪኝ ደስ ይለኛል ያው እናቴ እንደነገረችኝ ማለት በልጅነቴ ነው አባቴ የሞተው እንደማውቀው ማለት ነው እናቴ እንደነገረችኝ እና እናቴ የምታሳድገኝ ሰው ቤት እየሰራች ነው ጽዳት ያው ተቀጥራ እንደነበረ ሁሉም ነገር ነግራኛለች ሰው ቤት ማለት ያው በዛም ደግሞ ተጣልታ እንደወጣች ምናምን የነገረች ሰው ቤት አጠቃላ ተሰር ነበር እና አባቴ በልጅነቴ እንደሞተ ነው እኔ አባቴን አላውቀውም ማን እንደሆነ አላውቅም ግን የአባቴ ስም ያው መጠራው የነበረው ታፈሰ ቋንቁሽ ቆቅደም አቶ ታፈሰ ቤት ቋልኩሽ ስለዚህ አባትሽ አሁን አንቺ አባትሽ ሙሉ ለሙሉ እንደሞተ ነው ታውቂው እናቴ እንዳለችኝ ያው ሰፈር ላይ ደግሞ ዝም ብሎ በቃ ኤዚ የሆነ ተራ ነገር ነው ሰው እኔን ባየኝ ቁጥር አባቴ በህይወት እናቴ በቃ ሰው ቤት ገብታ እንደወለደች ምናምን እኔ ብቻ ማውራትም አልፈልግም ያው ሰው ዝም ብሎ ስም ለማጥፋት ምናምን ያወራል እኔና እናቴ ግን ያወራችኝ እንደዚህ ነው አባቴ እንደሌለና በህይወት እንደሌለ እንደሞተ በቃ በሽታ እንደነበረበት አሁን ሴራው የሚጀምረው እንግዲህ ከዚህ ጋር ነው እናትሽም የደበቁበት ምክንያት ምንም የማውቀው ነገር የለም ነገር ግን አባትሽ አቶ ታፈሰ በህይወት አሉ
ምን ይሄንን ነገር ወቂ አባትሽ አቶ ታፈሰ በህይወት አሉ የኔ አባት አዎ የኔ አባት በህይወት አለ በሚገባ በትክክል በህይወት አለ ለምንድን ነው እናትሽና አንቺ ተለያይታችሁ መኖር የፈለጋችሁት እኔ ግራ እየገባኝ ነው ሁሉም ነገር የኔ አባት በህይወት አለ አቶ ታፈሰ በህይወት አሉ ቆይ ለምን አንቺም የታገትሽበት ምክንያት በሳቸው ምክንያት ነው አንቺ ታቂ ነበር ይሁላ እኔ ማለት እሷ እንደምታውቀው ነበር በፊት ታቂ ነበር ይሁላ እኔ ማውቀው እንዳንቺ ነበር ከዛ በኋላ ነው ይሄ ነገር የተፈጠረ ማዚ ማለት በቃ ነው ላይ ነገር የደበቅሽ አይደለም ለምንድን ነው ዝም ያልሽኝ እሺ ለምንድን ነው የደበቅሽኝ እኮ ልንገርሽ እንደዛ ያላቦታ ድጊ እኔ እኮ ከዛ በኋላ ነው ያወቅኩት ልንገርሽ እኔ ደበቅሽኝ ለምንድን ነው ያልነገርሽኝ አንቺ እኮ ሁሉ ነገር የነበርሽ እህቴ ነበር ልንገርሽ እህቴ ነበርሽ አየሽ የሰራሽው ስራ ምን እንዳለ ምን ያህል ሰው ላይ እንግዲህ ጠባሳ እንደሚጥል ያየሽ ታቂ ነበር እኮ እኔ እኮ ሰው እንደዛ ሲለኝ ሲሰደበኝ እንደዛ ሳለቅስ ቆይ ለምን አስፈለገሽ እንደዚህ ለገንዘብ ብላ ነው ተጠቀምልሽ ተጠቃሚ ይቅርታ በቃ እኔ በቃሻለሁ ማለት ይሄ ሁሉ ያደረገኝ ይሄ በላይ የሚባለውና በቃ የራሴ ወዳድነት ነው በቃ ተወኝ ለገንዘብ ብላ ነው ሸጠች እንግዲህ እሷ መናገር ከሆነ መረጃዎችን ማስረጃዎችን መመልከት ትችላለሽ ተመልከቺ ተረጋጊና ቀልብሽን ሰብስበሽ ተመልከቺ ይሄ ይሄ ራሷ ሃና የሚባለው ነው እንግዲህ ስሟ መጠሪያ ስሟ የነበረው ነው እዚህ ጋር በሙሉ መታወቂያዋን ሙሉን ቀይራ ይሄው ማዛ ታፈሰ እንዳልካቸው ሁሉም ነገር ይሄ የትምህርት ቤት ፔፐሮቿን ፓስፖርቷን ሙላ በሙሉ ባንቺ ስም ተቀይሯል የሰማሽኝ ነው ይሄንን ለምን እንደቀየረሽ ራስሽ ነበር በቀልሽ አንቺ ደግሞ ይሄንን ነገር ለምን እንዳደረግሽ ተናገርሽ ቆይ ለማድረግ ምን አስፈልገሽ ቆይ ለምን አስፈልገሽ ምን ፈልገሽ ነው ከኔ እውነቱን ልንገርሽ ምንድነው የምትነግሪኝ ቆይ እሺ ይሄው ላይ ያሰራሽው ወረቀት ምንድነው የቀያየርሽው አናገሪያ ምንድነው የሰራሽው ይኸውልሽ ቆይ ምንድነው አንቺ አላማሽ በቃ አቃለ የብር ነገር አቃለው በጣም ይቅርታ በድዬሻለሁ እኔ እኮ ደሃ ነኝ አንድ ተራ ደሃ እናቴን ታውቂያታለሽ ያውላ እንደዛ ሆነ ያስተማረችኝ እናቴን ታውቂያታለሽ እኛ ምንም ሀብት የለንም ምንድነው ከኔ ስትፈልጊ ይኸውልሽ አንቺ ማታውቂው ነገር አለ እኔም ከጊዜ በኋላ ነው ያወቅኩት ከዚህ ምንም ቆይ ከዚህ በላይ አዳምጪ ምንድነው ማውቀው እኮ ማታውቂው ነገር እንድነግርሽ ጊዜ ስጭኝ ስለዚህ ይኸውልሽ እናትሽ አሁን አቶ ታፈሰ ከሚባለው ነው የወለደች እኔም ይሄን ታሪክ ያወቅኩት ከጊዜ በኋላ ያው ለመለወጥ ያለኝን ጉጉት ታውቂያለሽ አቃለው የምትይው ነገር ሁሉ ልክ ነው እኔ አሁን እንደዚህ ስናገርሽ እኔ ልክ ነኝ ማለት አይደለም ግን ደግሞ ማወቅ ያለብሽን ነገር እንድታውቂ ስለጸጸተኝ ያደረግኩሽ ነገር ማለት ነው ከዛ በኋላ እኔ በመሰራው ሪል ስቴት ውስጥ በላይ የሚባለው ልጅ አገኘሁት ከዛ ደግሞ እሱ የአቶ ታፈሰ ሹፌርን ያውቀዋል ስለዚህ እሳቸው ደግሞ በጣም ታሟል እና አንቺን ሲያፈላልጉ ነበር አንቺን ሊያገኙ የኔ አባት አንቺን ሊያገኙ ይፈልጉ ነበር ያውላም ታቂ ነበር ስለዚህ ይሄ ወሬ ደግሞ ሰፈር ላይ ምናምን ሲወራ በላይ ያው ሰፈር ላይ ይሰማል ስለዚህ ከሹፌሩ ጋር ተነጋግሮ ማለት እኔ መቀየር እንደምፈልግ ያውቃል ማለት እኔ ባንቺ መቀየር አይደለም የፈለኩት ግን አጋጣሚ ሆኖ በቃ አንቺ ወደዚህ ህይወት ገባሽ ስለዚህ በላይ ደግሞ በቃ እንደዚህ አይነት ሲስተም ውስጥ ማለት እኚህ አባትሽ አንቺን ይፈልጉ ስለነበር ሀብቱን ላንቺ ማውረስ ስለሚፈልጉ በጣም ሀብታም ናቸው የራሳቸው የዘይት ማጭመቃ አላቸው በዛ ላይ ደግሞ የተለያዩ ሪል ስቴት አላቸው የሚያከራዩ ቤት አላቸው ፋርማሲ ምናምን አላቸው በቃ ማን በጣም ሀብታም ናቸው እና በጣም ታሞ ነበር በቃ ሊሞቱ ነው ምናምን የሚባል ወሬ ለሹፌሩ ለበላይ ነግረዋል በላይ ደግሞ እኔ መቀየር እንደሚፈልግ መስራት እንደሚፈልግ ያውቃል ስለዚህ ይሄ ወጥመድ ውስጥ አስገባኝ ልክ ነኝ አይደለም በቃ በጣም አጥፍቻለሁ ግን ማወቅ ያለብሽን ነገር እንድታቂ ነው ይሄስ ነግርሽ በጣም ሊኔ ጸጽቶኝ ነው የፈለግሽውን ነገር እኔ ላይ ማለት ትችያለሽ ግን ማወቅ ያለብሽን ነገር እንድታቂ ነው አሁን አንቺ ፊት ቁጭ ብዬ ሳወራ እኔ ምን ያህል እንደከበደኝ እኔ ነው የማውቀው በአጠቃላይ አንቺ መስላ የአንቺ ቤተሰቦች ጋር የአንቺ አባት ጋር ሄዳ አንቺ ማንን ሆነሽ ነው ተጫውሹ አንቺ ነው
ሀብት ለምን ከዛ ስገባ አረመኔ ጨካኝ ብትሆኒ ነው ነግሬሻለሁ እኮ ማዚ ታውቂ ነበር እኮ አንቺ ታላቅ እህቴ እኮ ነበርሽ አንቺ ያውላ ሳወራሽ ስለዚህ ይኸውልሽ ይሄ ወጥመድ ውስጥ የከተቱኝ እነሱ ናቸው አባትሽ በቃ ማለት ሊሞቱ ነው በጣም ብዙ ሀብት አላቸው ሊያወርሱት ይፈልጋሉ አይኔውን ማየት ነው የሚፈልገው እና ብሎ በላይና ያሬድ የሚባል ልጅ ነው እዚህ ውስጥ የከተቱኝ ማለት ነው ስለዚህ ይሄ ፋይል ሁሉ የተሰራ ፎርጅድ ሆኖ ባንቺ ስም አንቺ ማንን ሆነሽ ነው ተጫውሽው አንቺ ትንሿ ማአዚ አንቺ ያውላ ነገር አይኔን ያሽ ስታደርግ የነበረው አንቺ ነበርሽ ያሳገተችሽም እሷ ነች ከበላይ ጋር ተባብራ ሁሉም ነገር ያደረገችው እሷ ነች ወይኔ እናቴ ጉዳናን አልሰማችም ዛሬ ምንም አንተንም እሷንም አላቃትም አንተንም አላቀህም እናቴ ትምጣ ምንም ማደርገው ነገር የለም ይሄን ነገር ማወቅ ያለባት እናቴ ናት ምንም አላመጣም አንቺ እናቴን ዛሬ ቀብረሻታል አንቺ አባቴንም ሳላቆይ በልጅነት በቁም ልገዩ ነበር አንቺ እናትና አባቴን ተረጋጊ እስቲ ማዛ ተረጋጊ በቃ አንዴ አይዞሽ እስቲ አይዞሽ ተረጋጊ ምንም ነገር በሙሉ አንድ ሆኗል እናቴ ትምጣልኝ ማዛ እዚህ ጋር እኮ እሷ ብቻ አይደለም እኮ የደበቀችሽ እናትሽም አባትሽ እንደሞተ ነው የነገረችሽ አይደለ ይሄንን ነገር ለምን እንደሆነ እናትሽ መጠየቅ አለባቸው እሷ አሁን ከሁለት ወር በፊት እኮ ነው ይሄንን ነገር ያወቀችው የገዛ እናትሽ ነው አባቴ ሳላቀም አላቅም ከዛ በፊት አላቅም እኔ ከታገትሽ በኋላ ነው ያወቁ በቃ እሷ አሁን ልሽ ከሁለት ወር በፊት ነው ለምን መቀየረሽኛል አይደለም እኔ ለአብዱ ብዬ እንደዛ ባረግም ማዚ እናትሽ ናት የደበቀች ግን እናትሽን ደግሞ የራሷ ምክንያት ሊኖራት ይችላል እናትሽ ለምን ሞተ ብላ እናትሽ እኔ አላቅም ይሁላ ለኔ ህልም እየሆነኝ ተኝቼ ነው ምንድነው አልተኛሽ በእውነሽ ነው ሁሉ ነገር እየሆነ ያለው በእውነሽ ነው የሆነው ነገር በሙሉ የደበቀሽ እናትሽ ነች እሷ ለገንዘብ ብላ ለሀብት ብላ አጭበርበራ አንቺ መሰላ ያባትሽን ንብረት ለመውረስ ከሁለት ወር በፊት ያሴረችው ሴራ እናቴ እኮ ብዙ ነገር እኮ ይሆነችልኝ ነው ይሄ ነገር እንኳን ለመደበቅ እንኳን ቢኖር እኔ አልደበቅኩሽ ብደብቀኝ እንኳን ቢኖር እናቴ ምክንያት ሊኖራት ይችላል አንቺ ምንድነሽ እሷ ገንዘብ ወዳድ ገንዘብ ብላ ነው ያደረገችው የካደችሽ የሸመጠጠችሽ ለገንዘብ ብላ ነው አይደለ አው ልክ ነው ስለዚህ አሁን ላይ የሆነው ነገር በሙሉ ሆኗል በቃ ከዚህ በኋላ ካንቺም ጋር መነጋገር አልፈልግም ሁሉም ነገር አውርተሻል ከግብረ አበርሽ ከበላይ ጋር ተቀመጪ ውጪ ቀጥ ብለሽ እኔና አንቺ እናወራለን እንግዲህ ምን መሰለሽ ማዛ አንዴ የሆነው የተፈጠረው ነገር በሙሉ ህይወትሽ ላይ ተፈጥሯል ሰማሽኝ ወደኋላ ተመልሰሽ ማረም የምትሽው ነገር የለም ነገር ግን ከኋላ ለምን ይሁሉ ነገር ተደረገ እናቴ ስለምን ዋሸችኝ የሚለው ነገር በሙሉ ከኋላ ገብተን ማጥራት መነጋገር ማውራት እንችላለን ስለሆነው ነገር በሙሉ ስለገታሽ ስለሁለት ወር በሙሉ ስለተሰቃየሽበት ነገር በሙሉ ከነካሳው እንግዲህ እነሱ ከተቀጡ በኋላ ሁሉም ነገር የምታገኙ ይሆናል አሁን ላይ እንግዲህ ልነግርሽ የምችለው አንድ አስደሳች ዜና ሊሆን የሚችለው የአባትሽ ዜና ነው አባትሽን ማግኘት መነጋገር ማቀፍ ትችላለሽ እሱንም ነገር በሙሉ እኛ እናመቻቸዋለን ነገር ግን አሁን እኮ ጊዜው ረፍዷል ምንም የረፈደ ነገር የለም ይኸውልሽ ምንም የረፈደ ነገር የለም እኛ ይሄንን ማስረጃ እነዚህን ሁለት ሰዎች ይዘን ካስፈለገም የዲኤንኤ ምርመራ አድርገን አባትሽን እንድትተዋወቂ እንድታገኚ እናደርጋለን በዚህ በኩል ምንም ነገር አትስኪ ምንም ነገር አታስቢ ተረዳሽኝ አሁን ላይ ግን የሚያስጨንቀው ነገርና እንግዲህ የሚያስደነግጠው ነገር እናትሽ የደበቁት ሚስጥር ነው አሁን ላይ እንግዲህ ጋር ይወጣው እናትሽ ለምን ይሄንን ነገር እንደደበቁ ለምንም እስከዛሬ ሊነግሩሽ እንዳልፈቀዱ አባትሽም ለምን መሞት እንዳስፈለጋቸው ይሄን ሁሉ ነገር ከእናትሽ መጠየቅና መረዳት ይገባናል አሁን አታልቅሽ የሰማሽኝ ነው ከዚህ በኋላ አንቺ ማልቀስ ምንም ጥቅም የለውም መደረግ ያለበት ነገር ይሄ ይመስለኛል እንግዲህ አሁን አንቺም ተሰቃይተሻል ሁለት ወር ሙሉ ልብስም በአንድ ልብስ ነው እንግዲህ ስትይ የነበረው ምንም እኮ ሁለት ወር እነሱ ነገሮች እኛ እናስተካክላለን በቀጥታ እንግዲህ እናትሽን የምታገኝበትን ነገር እናመቻችና ከዛ በኋላ የሚደረገውን ነገር ፈቃደኛ ከሆናችሁ ቀረጻ እናካሂድና እንግዲህ ለህዝቡ እውነታውን እንዲያውቀው እንግዲህ ሁሉም ነገር እንዲደረግ እናደርጋለን አያንፈልግም የምትሉም ከሆነ በእናንተ መሀል ይቀራል አሁን ግን ሁሉንም ነገር እንግዲህ አንቺ ተረጋግተሽ እንድታስቢ ሁሉንም ነገር እንድትወስኚ እድሉን ሰጥሻለሁ እናትሽ ያለችበት ቦታ ችግር የለም እንወስድሻለን እኛ እዛው ሰፈር ነው ያለችው ሁሉም ነገር ከሷ ጋር ታወራለሽ አይዞሽ ማሲ
አይዞሽ በቃ አይዞሽ። ያው ውድ ቤተሰቦቼ እንግዲህ ከዚህ በላይ ከእሷ ጋር መቀጠል ስለማንችል ያለው ነገር ትንሽ አሳሳቢ ሁኔታ ስለሆነ አሁንም እኛ ወዳላሰብንበት መንገድ ስለገባን ነገሮችን እንግዲህ ትንሽ ቆም ብለን አስበን ወስነን የሚደረገው ነገር በሙሉ እናደርጋለን። እነዚህ ሁለት ሰዎች ከነ ግብረ አበራቸው እንግዲህ ከሹፌሩ ጋር እንግዲህ እንዴትም አድርገን ሹፌሩንም ይዘን በቀጣይ እንግዲህ እሱንም ለህግ ለማቅረብ እንሞክራለን። አሁን ግን እንግዲህ መቅደም ያለበት የዚህ ሴት ጉዳይ ነው እና ያለውን ነገር በሙሉ ለማጥራት እንግዲህ አካሄዶችን ነድፈን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ስለሆናችሁ እናመሰግናለን። በቀጣይ እንግዲህ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሁንላችሁ። ቻው